ግዙፉ የፀሐይ ኃይል አቅራቢ ሳንኪንግ ኢንቨስትመንት ወደ ኢትዮጵያ መግባቱ ተሰምቷል። በዓለም አቀፍ ደረጃ ግዙፉ የፀሐይ ኃይል ኩባንያ የሆነው ሳንኪንግ በኢትዮጵያ እስከ እንደ አውሮፓ አቆጣጠር 2030 ድረስ $150 ሚሊዮን ኢንቨስትመንት ማድረግ የሚያስችለውን ስምምነት ተፈራርመዋል። በዝርዝር እንመለከተዋለን። በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነቱ እንገባለን ሲሉ ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተገልጧል። ዩክሬንና የተባበሩት አረብ ኤሚሬትስ በደህንነትና በመከላከያ ዘርፍ አብረው ለመስራት መወያየታቸው ተሰምቷል። ዝርዝር እንመለከተዋለን። ኤሚሬትስ ግሎባል አልሙኒየም በኢራን ጥቃት ምክንያት ከፍተኛ ጉዳት እንደደረሰበት ታውቋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጀኋቸውን አጫጭር ዘገባዎች ወደ እናንተ እየቀርብ ያለው እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጋበዝኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። ግዙፉ የፀሐይ ኃይል አቅራቢ ሳንኪንግ በ$150 ሚሊዮን ኢንቨስትመንት ወደ ኢትዮጵያ ገብቷል። በዓለም አቀፍ ደረጃ ግዙፍ የተባለው የፀሐይ ኃይል ኩባንያ የሆነው ሳንኪንግ በኢትዮጵያ እንደ አውሮፓ አቆጣጠር እስከ 2030 ድረስ $150 ሚሊዮን ኢንቨስትመንት ለማድረግ የሚያስችለውን ስምምነት ተፈራርሟል። ብሉምበርግ እንደዘገበው መቀመጫውን ኬንያ ያደረገው ይህ ኩባንያ ከኢትዮጵያ ኢንቨስትመንት ኮሚሽን ጋር የመግባቢያ ሰነድ ተፈራርሟል። ስምምነቱ የተፈረመው ትላንት በተጠናቀቀው በአራተኛው ኢንቨስት ኢን ኢትዮጵያ 2026 ፎረም ላይ ነው። ሳንኪንግ እና የኢትዮጵያ ኢንቨስትመንት ኮሚሽን በጋራ በሰጡት መግለጫ ይህ ስምምነት ኩባንያው ከአፍሪካ ትላልቅና ጥቅም ላይ ካልዋሉ የፀሐይ ኃይል ገበያዎች አንዷ ወደሆነችው ኢትዮጵያ መግባቱን የሚያበስር መሆኑን ገልጸዋል። ይህ ኢንቨስትመንት ኩባንያው እስከ 2030 ድረስ በመላው አፍሪካ የኤሌክትሪክ ተደራሽነትን ለማስፋት በተለይም የኦፍ ግሪድ የፀሐይ ኃይል ስርዓቶችና አነስተኛ የኃይል ማመንጫዎች ላይ ለመመደብ ካቀደው $1.3 ቢሊዮን ውስጥ የሚካተት ነው ተብሏል። ኢትዮጵያ እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ ግዙፍ የኃይል ማመንጫ ፕሮጀክቶችን ብትገነባም አሁንም ከፍተኛ ቁጥር ያለው የህብረተሰብ ክፍል አስተማማኝ የኤሌክትሪክ አገልግሎት አያገኝም ሲል ዘገባው አመላክቷል። በፎረሙ 7 ዓለም አቀፍ ኩባንያዎች ከኢትዮጵያ ኢንቨስትመንት ኮሚሽን ጋር ከ13.1 ቢሊዮን የአሜሪካ ዶላር ኢንቨስትመንት በላይ የኢንቨስትመንት ስምምነት መፈራረማቸውን ኮሚሽኑ አስታውቋል። በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ጦርነቱ እንገባለን ሲሉ ሁቲዎች ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን የተወነጨፈ ሚሳኤል ወደ እስራኤል መተኮሱ ተገልጧል። የየመኑ ሁቲን አማጽያን በኢራን ላይ የሚሰነዘር ጥቃት ካልቆመ ወደ ቀጥታ ጦርነት እንደሚገቡ ካስጠነቀቁ ከጥቂት ሰዓታት በኋላ ከየመን አቅጣጫ የተተኮሰ ሚሳኤል መለየቱን የእስራኤል መከላከያ ሰራዊት አስታውቋል። የእስራኤል መከላከያ ሰራዊት እንዳለው ከሆነ የሀገሪቱ የአየር መከላከያ ስርዓቶች ሚሳኤሉን በአየር ላይ ለማክሸፍ ጥረት እያደረጉ ሲሆን ህዝቡም አስፈላጊውን ጥንቃቄ እንዲያደርግ ማስጠንቀቂያ ተሰጥቷል። ይህ ወታደራዊ እንቅስቃሴ የተሰማው ሁቲዎች ወደ ጦርነቱ በቀጥታ ለመግባት ቃታው ጣታቸው ላይ ነው ሲሉ ማስጠንቀቂያ ከሰጡ በኋላ ነው። በተጨማሪም ሁቲዎች የዓለምን የነዳጅ አቅርቦት 25 በመቶ የሚሸፍነውን የባብ አል መንደብ ሰርጥን በመዝጋት ዓለም አቀፍ ንግድን ለማስተጓጎል መዛታቸው ይታወሳል። የኢኮኖሚ ባለሙያዎች ይህ ዛቻ ወደ ተግባር ከተቀየረ የዓለምን የነዳጅ ገበያ ይበልጥ ሊያናውጥና ከፍተኛ የዋጋ ንረትን ሊያስከትል እንደሚችል ስጋታቸውን እየገለጹ ይገኛሉ። ዩክሬንና የተባበሩት አረብ ኤሚሬትስ በደህንነትና በመከላከያ ዘርፍ አብረው ለመስራት ተወያይተዋል። ዩክሬንና የተባበሩት አረብ ኤሚሬትስ በደህንነትና በመከላከያ ዘርፍ አብረው ለመስራት የሚያስችላቸውን ስምምነት ዝርዝር ጉዳዮች እያጠናቀቁ መሆኑን የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አስታውቀዋል። ፕሬዝዳንት ዘለንስኪ በቴሌግራም ገጻቸው ባሰፈሩት መልእክት ከተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ አልናህያን ጋር መወያየታቸውን ገልጸዋል። ስትራቴጂካዊ እይታ ህዝቦቻችንን የሚያጠናክርና በሀገሮቻችን ውስጥ ህይወትን ለመጠበቅ የሚያስችል የጋራ ስራ ለመስራት ዝግጁ ነን ሲሉም አክለዋል። የባህረ ሰላጤው ሀገራት ላለፈው አንድ ወር በኢራን ሚሳኤሎችና ድሮኖች ጥቃት ሲሰነዘርባቸው የቆዩ ሲሆን ይህም ከዩክሬን ልምድ ለመቅሰምና የመከላከያ መሳሪያዎችን ለመግዛት ያላቸውን ፍላጎት እንዲጨምር አድርጎታል ተብሏል። ሩሲያ በጎረቤት ሀገር ዩክሬን ላይ በ2014 ዓመተ ምህረት ሙሉ በሙሉ ወረራ ከጀመረችበት ጊዜ አንስቶ በመቶ ሺዎች በሚቆጠሩ የኢራን ድሮኖች ኪየቭን ስታጠቃ ቆይታለች። በዚህም ምክንያት ዩክሬን በጦር ሜዳ የተፈተኑ ዘመናዊ የድሮን መቃወሚያዎችን በማምረት ረገድ በዓለም ላይ ግንባር ቀደም ሀገር ለመሆን በቅታል። ኤሚሬትስ ግሎባል አልሙኒየም በኢራን ጥቃት ምክንያት ከፍተኛ ጉዳት እንደደረሰበት አስታውቋል።
በኢራን የሚሰነዘሩ የሚሳኤልና የድሮን ጥቃቶች በተባበሩት አረብ ኤሚሬትስ በሚገኘው የአልታዊላህ የማምረቻ ማዕከል ላይ ከፍተኛ ጉዳት ማድረሳቸውን ኤሚሬትስ ግሎባል አልሙኒየም ገልጿል። ኩባንያው ባወጣው መግለጫ እንዳመለከተው በአቡዳቢ ከሊፋ ኢኮኖሚ ዘብ ላይ በተፈጸመው ጥቃት ቁጥራቸው በውል ያልተገለጸ የኤሚሬትስ ግሎባል አልሙኒየም ሰራተኞችም ለጉዳት ተዳርገዋል ተብሏል። ሆኖም የደረሰው ጉዳት ለሕይወት አስጊ እንዳልሆነ ኩባንያው አክሎ ገልጿል። የድርጅቱ ዋና ስራ አስፈጻሚ አብዱል ናስር ቢን ካልባን በመግለጫው ላይ እንዳሉት በኤጂኤም በማንኛውም ጊዜ ለሰራተኞቻችን ደህንነትና ጥበቃ ቀዳሚ ትኩረት እንሰጣለን። በደረሰው ጥቃት በጥልቅ አዝነናል። በአሁኑ ወቅትም በማምረቻ ተቋሞቻችን ላይ የደረሰውን የጉዳት መጠን በመገምገም ላይ እንገኛለን። የዓለምን 9 በመቶ የአልሙኒየም አቅርቦት የሚሸፍነው የባሕረ ሰላጤው ሀገራት አምራቾች በአሜሪካ፣ እስራኤልና በኢራን መካከል ጦርነት ከተቀሰቀሰ ወዲህ ምርቶቻቸውን በተለመደው የንግድ መስመር ለዓለም ገበያ ማቅረብ አልቻሉም። ይህ የሆነው የሆርሙዝ ሰርጥ የንግድ እንቅስቃሴ በመታገዱ ምክንያት እንደሆነ ተገልጿል። የኤጂኤ አልታዊላህ የአልሙኒየም ማቅለጫ ጣቢያ 2017 ዓ.ም 1.6 ሚሊዮን ሜትሪክ ቶን የቀለጠ ብረት አምርቶ እንደነበር ይታወሳል። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀሁላችሁ ዘገባዎች የተከታተላችኋቸው ይመስሉ ነበር። አብራችሁኝ ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግም እንዳዘነጉ። መልካም ቀን እንደሆንላችሁ ተመኘሁ።